ጥሩ ነገር ይዘንላችሁ ይሄው በሰዓታችን ከች ብለናል። እንግዲህ ፕሮግራማችን በየሳምንቱ እንደዚህ የተለያየ አይነት ግንኙነት ያላቸው ግለሰቦች ይመጣሉ፣ ይጨዋወታሉ፣ ሚስጥራቸውን ይነግሩናል። ተዘጋጅታችኋል? ሚስጥራቸውን ይነግሩናል፣ የልባቸውን ያወራሉ፣ ይጠያየቃሉ፣ ይሞጋገሳሉ፣ ይደናነቃሉ፣ ይወቃቀሳሉ። እናንተም ልክ እንደነሱ እዚህ መድረክ ላይ እየመጣችሁ መሞጋገስ፣ መወቃቀስ፣ እንደ አዲስ መተዋወቅ ትችላላችሁ። ከፕሮግራሙ ጋር አብሬ የምቆየው እኔ ዳር እስከ ዳር ርስቱ ነኝ። እናንተም በየቤታችሁ ሆናችሁ የምትመለከቱን ሁሉ እንዳልኳችሁ እየመጣችሁ እዚህ ዳር እስከ ዳር ተሞጋግሳችሁ ተወቃቅሳችሁ በድጋሚ እንደ አዲስ ተዋወቁ። ደስ ትላላችሁ በጣም። ስማችሁን ትነግሩናላችሁ። ስራም ከሆነ ትምህርትም ከሆነ ያላችሁበትን ሁኔታ ነግራችሁን ወደ ፕሮግራማችን እንገባለን። ምን እንደሚመስል አስረዳችኋለሁ። ካንቺን ጀምር። እሺ፣ ስሜ ዳናይት ተክለ ይባላል። የ4ኛ ዓመት የቢዝነስ ተማሪ ነኝ። ሆስቱን ላይ ኮንተንት ክሬተር ነኝ። በሙያችን ላይ ነው ያለሽው። ደስ ይላል በጣም። እሺ፣ ስሜ አጸት ያሸት ይባላለሁ። ማርኬቲንግ ማኔጅመንት ተማሪ ነኝ እና አይ ካይንድ ዱ ፕሮሞሽን ኦን ሶሻል ሚዲያ። ጥሩ። እሺ፣ ወደ አንቺ ማለት። ስሜ ሀያት አህመድ ይባላል። የራሴ የግል ጣፋጭ ስራ አለኝ። ኡምሪ ዴዘርት በሚባል የሚታወቅ ጣፋጭ ላይ የምሰራው ኬኮች ላይ የምሰራው ሳይሆን ካይንደ ቴራሚሶ ነገር ላይ ነው። ሆምሜድ ቴራሚሶ ነው የምሰራው። ሶረን ይባላለሁ። የአካውንቲንግ ኤንድ ፋይናንስ ጂሲ ተማሪ ነኝ። ሶሻል ሚዲያ ማናጀር፣ ኮንቴንት ክሬተር እና ሆስት ነኝ። በጣም ጥሩ። እንግዲህ የዛሬ ተወዳዳሪዎቻችን ራሳቸውን አስተዋውቀውልናል። ምን ላይ እንዳሉም ነግረውናል። ለእናንተ የተወሰነ ለማለት ያህል እንግዲህ ተመልካቾቻችን እናንተ ሁሌም በየሳምንቱ ጉጉት ብላችሁ እየጠበቃችሁን እንደሆነ እየነገራችሁን ስላላችሁ በጣም ደስተኞች ነን። እጅግ አድርገን ደግሞ እናመሰግናለን። ያው ታውቁታላችሁ ዝግጅቱን፣ ግን የተወሰነ ለማብራራት ያህል ከአዘጋጅ የሚቀርቡልን ጥያቄዎች ይኖራሉ። እነዛን ጥያቄዎች እዚህ ጋር በምትመለከቱት መንገድ አይ ወይ ደግሞ አዎ ብላችሁ ትመልሳላችሁ። አያይዛችሁ ማብራራት ግን ግዴታ ነው። ከዛ በመቀጠል ያለው የፕሮግራማችን ክፍል ደግሞ የሚሆነው ስክሪን ላይ ምስል ወይም ደግሞ ቃላት ይሰጣችኋል። እነዛን ቃላቶች ወይም ደግሞ ምስሎች በምልክት የመግለጽ ውድድር ነው የሚሆነው። ስለዚህ ለአሁኑ ዝግጁ ናችሁ? እንጀምር። እሺ፣ ቦታችሁን ያዙልንና እንጀምራለን። በነገራችን ላይ እዚህ ፕሮግራም ላይ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ማንኛውም ድርጅቶች በቴሌግራም ገጻችን ወይም ደግሞ ስክሪን ላይ በምናስቀምጥላችሁ ስልክ ቁጥሮቻችን እኛን ልታገኙን ትችላላችሁ። በደንብ ደግሞ ታተርፉበታላችሁ። አናግሩን፣ አብራችሁን ስሩ፣ አብራችሁን ኦዲየንሱን አስቁት እስኪ። እሺ፣ እንቀጥላለን። ወደ ጥያቄያችን ስናልፍ ጓደኛዬ ከኔ ቀድማ የምታገባ ይመስለኛል። ጓደኛዬ ከኔ ቀድማ የምታገባ ይመስለኛል። ምላሻችሁን አሳውቁን። አይ ወይ አዎ እያላችሁ በያላችሁበት መዞር ትችላላችሁ። በዚህ ጋር አይ፣ በዚህ ጋር አዎ ተብለናል። ስለዚህ ትክክል ነው ማለት ነው መልሱ። ቀድማ ነው የምታገባው። ስለዚህ መንገድ ላይ ያለ ነገር አለ ማለት ነው። እንደዛ ነገር። ስለዚህ ቀድማሽ ነው የምታገባው። ትከተልሻለች፣ ትከተለኛለች፣ እንድትከተለኝ አረጋታል። እሺ፣ ወደ እናንተ መጣ። ያው አዎ ካሉት ጀምር ይሻላል። አዎ፣ ቀድማሽ ነው የምታገባው። በእርግጠኝነት ሀያት መንገድ ላይ ነሽ? አይደለሁም። አይደለችም፣ ግን ቶሎ ማግባት ነው የምትፈልገው። ለዛ ነው አይ ብለሽም የመረጥሽው። መቀድማት ይመስለኛል እንጂ ሀሳብም የላትም ስታስቢው። አላት፣ ግን እኔም ቀድማት ይመስለኛል። ስለዚህ በዚህ ጋር ያሉት ይቀድማሉ፣ በዚህ ጋር ያሉት ለጊዜው ትንሽ ይቆያሉ። ስለዚህ ወደ ቀጣዩ ጥያቄያችን እኛም እናልፋለን። ቦታችሁን ያዙልን። ጥያቄያችን የሚሆነው ጓደኛዬ በፈለኳት ሰዓት ሳትገኝ ቀርታ ታውቃለች። ምላሻችሁን አሳውቁን። እሺ፣ በያላችሁበት መዞር ትችላላችሁ። ስለዚህ ፈጥኖ ደራሽ ናችሁ ሁላችሁም። በተፈለጋችሁበት ሰዓት ግዴታ ነው። ምንም አይነት አጋጣሚ የለም።
እሺ አሁን እዚህ ጋር ምን ላስወራችሁ? ምን ልበላችሁ? አንዳችሁ እንኳን አዎ ብትሉኝ ጥሩ ነበረ። እስኪ በዚሁ አያይዛችሁ እርስ በርስም ሊሆን ይችላል ገጥሟችሁ የሚያውቅ ገጠመኝ ካለ አጫውቱን። ወደ እናንተ ልምጣ። ገጠመኝ አይጠፋም እንጂ እንዴት ነው? የሚያስቅ ነው። ደስ ያላችሁን ብቻ እንደ ገጠመኝ። አሁን ይሄ በየቀኑ የሚያጋጥማችሁ ነገር ሳይሆን ይሄ ስፔሻል የሆነ ነገር አለ አይደል? እስቲ ገጥሟችሁ የሚያውቅ ነገር ካለ። የሚያጋጥሙ ነገሮች ሚዲያ ላይ የሚወሩ አይደሉም። ዛሬ ሚዲያ ላይ የሚወራ ነገር እስኪ እንደው ለሚዲያ የሚመጥን የለም። እውነት ሁሌ ቅሌት ውርደት አለ፣ ግን ገባሽ ሶሻል ሚዲያ ላይ ጭራሽ የሚቀርብ ነገር አይደለም። አት ሴም ታይም ግን በቃ ሙሉ ፍሬንድሺፓችንን በጣም ወደዋለሁ፣ አከብረዋለሁ። ስቲል እንዲሁ ይቀጥላል። በቃ አም ቴንክፉል በሱ። እሺ እናንተ ጋር ሳያት የለ አለ፣ ግን እኔ እንጃ በጣም እንትን አይመስለኝም። ኢትስ ኦኬ ንገሪኝ። ታስታውሻለሽ? አይዞሽ አትፍሪ። እስኪ ምን ይሆን አሁን የልብ ትርታውን ብንቆጥረው ጥሩ ነበረ። ሬስቶራንት ሄደን ከዛ ተጠቅመን ከጨረሰን በኋላ ብር ተልኮልን አልደረሰም። ተልኳል አልደረሰም። እና በቃ ምንም አማራጭ አልነበረንም። በጣም ነበረ እንትን ያልነው ፍሪክ አውት ስናደርግ ነበረ የዛን ሰዓት አይደል? በጣም ምንም ደግሞ ኢንተርኔት ላይክ ሞባይል ባንኪንግ ምንም ሊሰራ አልቻለም። በመጨረሻማ ገባ ደረሰ። ከሁለት ምናምን ከ3 ሰዓት በኋላ ምን ተሰማችሁ ግን በሰዓቱ? ምን አላችኋቸው? ምንም በላቸው ግራ ነው የገባን። ምንም አላልንም። ስንቅመጠነት ተቀመጥን። በቃ እዛው ሰው ሲወጣ ሲገባ እነሱ በቃ እንዲሁ ተፋጣኝ። ደግሞ 3 ሰዓት ብቻ አይደለም 5 ሰዓት ቆየን ባይዘው። ስለዚህ ታሪካችሁን እንደምታወሩ ነው ሰው የሚያስበው። እናንተ ሌላ ዓለም ውስጥ ናችሁ። አኳኋናችንማ እዛ በጣም እናስታውቃል። ሳህን ለማጠብ አልተግደረደራችሁ አስበን ነበረ ልትለምን አስባ በስተመጨረሻ ብቻ ደርሶ ተከፈለ። ተመስገን ነው። ጥሩ ነው። ሌላ እናንተ ምንም ገጠመኝ አንናገርም ብላችኋል። እንግዲህ በምን አጋጣሚ ነው እሺ የተገናኛችሁት ወይ የተዋወቃችሁት? ጓደኝነታችሁ መቼና እንዴት ተጀመረ? በጣም ህፃን እያለን ስልሽ ሺ ሃቭ ትዊን ሲስተር ቱን አይደለም ግን አብዛኛው ኤክስፔክት የሚያደርገው ትዊን ናቸው እና አንድ አይነት ነበር የሚለብሱት ምናምን። ልችሊ 5 ዓመቴ ኦር 4 ዓመታችን 5 ዓመታችን ነገር ነው። እዚህ ምንድነው ትምህርት ቤት መጨረሻ ዓመት ላይ የሚቀርብ ዝግጅት አለ እና ኦልዌይስ እዛ አቅራቢ ነን ምናምን እና ኦልዌይስ እነሱ በቃ ይወዱኛል አምቻቢ ምናምን ነገር ይለኛል። ከዛ they always used to give me chocolates ምናምን ነገር ይሰጡኛል። እኔም እንደዛ ስለሚያደርጉልኝ ቀጥ ብዬ እነሱ ጋር እሄዳለሁ። አይሲያ ከዛ ጊዜ ጀምሮ አንድ ላይ ነን። በቃ ሰው አንድ ሰፈር ነው ያደጋችሁት? ሰፈር አይደለም አንድ ትምህርት ቤት ነበረን። በልጅነታችን ተዋወቀን፣ አንድ ላይ በዛው አደገን። we used to be close በጣም። ከዛ በዚሁ ፍሬንድሺፑ ቀጠል። እስኪ አሁን ይሄ ጸብ ምናምን መሀላችሁ ላይ የሆነ ነገር ሲፈጠር እንዴት ነው የምትፈቱት? ውይ እሷ በጣም ቶሎ ይቅርታ ምናምን ጠያቂ ናት። ብንኮራረፍም ትንሽ ለ20 ደቂቃ ምናምን ቢሆን ነው ብዙ አልቆይም። እኔ ሰላማዊ ደስ ይላል በጣም። እናንተስ እንዴት ተዋወቃችሁ? እኛ በጓደኛ በማን በሀያት ጓደኛ የሁለታችንም ጓደኞች ናቸው። ሚቹዋል ፍሬንድ ማለት ነው። ከዛ በቃ ተዋወቅ። ግን እነሱን ጥላችኋቸው እናንተ ይነገረን ብዙ አንስማማም ነበረ። በሰው ተግባባን እንጂ የሆነ ትምህርት አብረን ያደግ ነው አንድ ትምህርት ቤት ውስጥ። እኔ በክላስ በልጣታለሁ አንድ በቃ እንተያያለን ብቻ እንዋደድም ነበር። እንዴት ነው ግን ይሄ አይታችሁ በሩቅ የምትጠሉትን ሰው በኋላ ላይ ስትቀርቡት በጣም ወዳችሁት ጭራሽ ያጥላቻችሁ እጥፍ ፍቅር ሆኖ ልክ እንደዚህ ደግሞ እኛ ጋር መጣችሁ ለመጠያየቅ ራሱ ያበቃችኋል አይደል? እሺ ወደ ቀጣይ ጥያቄያችን እናልፋለን። ቦታችሁን ያዙልን። ቀጣዩ ጥያቄያችን የሚሆነው ጓደኛዬ የተደበቀ ልዩ የሆነ ችሎታ አላት። ምላሻችሁን አሳውቁን። የተደበቀ ልዩ ችሎታ አላት ጓደኛዬ የምትሉ አዎ እያላችሁ፣ ከሌላት ደግሞ አይ እያላችሁ መልሳችሁን ስጡ። አስቡ። 1 ደቂቃ ሰጥቻችኋለሁ። ምላሻችሁን አሳውቁን። መሀል ላይ መርገጥ አይቻልም። ያው አንዱን መምረጥ ግዴታ ነው። ግድ የለሽም ዝለይ ሀያት
ግድ የለሽም። እናንተም አሳውቁን ምላሻችሁ። ያን ያህል የተጋነነ ልዩ ችሎታ መሆን አይጠበቅበትም። ግን በቃ እናንተ ብላችሁ የምታስቡት ከሆነ ልዩ ችሎታ አላት ብላችሁ ካሰባችሁ እሺ መዞር ትችላላችሁ። ሲመስለኝ ትንሽ ቀለል ስላደረኩላቸው መልስ ለመስጠት እነሱም አዎ ብለውናል። በዚህኛው ሳይድ ደግሞ አይ ተብለናል። ምንድነው እስኪ ድብቅ ችሎታ የሀያት? አይ አሁን ሚዲያ ላይ ወጥቷል፣ ግን ባለሙያ ናት። ምግብ ላይ በጣም ጎበዝ ናት። ስለዚህ እሱን ነው ያሳችሁ። የምግብ ባለሙያ ነሽ። ከሀበሻ ምግብ ውጭ የፈረንጅ ምግብ ጎበዝ ናት አይደለሽም? እሱን ስለዚህ የተደበቀ ድብቅ ችሎታች አላወኩም ነበረ። ችሎታዬን የነገረችኝ። ስለዚህ የቀመሰ ነው የሚያውቀው። መስክራለች። እሷ ደግሞ የላትም ብለሽናል። አንቺ ወደ አንቺ ልምጣ። እያስፈራራች አይ ይነገረን። ማስፈራራት አይቻልም። እዚህ ጋር በቫሪታ ይልን ነው የሚባለው። እያስፈራራቻት ከሆነ አውጥተን እናያለን ቪዲዮ። አታስፈራሪያት፣ ትንገረን ድብቅ ችሎታዋ ምንድን ነው? አይ ደስ የሚል ነገር ነው። ሳይታወቅ እናት ናት ብትንከባከበኝ። ቅድም ጀምሮ ስትነግሪኝ ይሄ በጣም ተንከባካቢ ሰላማዊ ሰው፣ በጣም ነገሮችን ማያካብድ በጣም ኢሞሽናል ናት። አይደለም ነው እንዲህ ስፔሻል ኳሊቲ ያደርገው ማየታቸው። ግን ማም ፍሬንድ የምባለው እኔ ነኝ እና እነሱ ነው የሚያውቁት ሞርዲ። ሶ እሱን እንደ ስፔሻል ነገር ካሰበችው አም ቴንክፉል። ደስ ይላል በጣም። ስለዚህ ይሄ እናታዊ የሆነ ባህሪ አላት። አዎ በጣም እንክብካቤዋ በጣም እድለኝነት ነው እንደዚህ አይነት ጓደኛ ማግኘት። ወደ ቦታችሁ ተመለሱልን። እሺ ጓደኛዬ ገንዘብ አያያዝ ላይ በጣም ጎበዝ ናት። ቋጣሪ ናት አላልኩም እኔ ብቻ መልስሽን ቆይ ሀያት። ጓደኛዬ ገንዘብ አያያዝ ላይ በጣም ጎበዝ ናት። እሺ ምላሻችሁን አሳውቁን። በስመ አብ። እስቲ ቆይ አይ አዎ አይ። እሺ ዙሩልን በያላችሁበት። ለቅድሙ ጥያቄ አይቻችኋለሁ እንዴት ታሽታችሁ። አዎ እሺ አንድ አዎ ብቻ ነው ያለው። ገንዘብ አያያዝ ላይ ጎበዝ ናት። ለእኔ በጣም ጎበዝ ናት። ቋጣሪነት ሳይሆን መዋል ያለባት ላይ ታውላለች። በቃ የሚያስፈልግ ነገሮች ላይ በጣም ታውላለች። በጣም የምትመክረኝ እኔ እራሱ ሰማት እንጂ ጎበዝ ናት። በጣም ጎበዝ ናት። ከየት አመጣሽው ይሄንን ልምድ? ልምዱን እሷ ጣፋጭ በጣም ትወዳለች። እንደዛ ነገር ላይ ብዙ ጊዜ ብሯን ታጠፋለች ነበር። እኔ ደግሞ እንጃ ጥሩ ነገር ብገዛ ደስ ይለኛል። ከበላው በኋላ ስለሚቆጨኝ እንዲቆጨኝ አልፈልግም። ስለዚህ ሁሌ ሳየው ይሄን መግዛት በጣም በቃ ብዬ አመሰግንበታለሁ። ስለዚህ የምታወጪው ይሄ በኋላ ላይ ስታየው ቫልዩ ለምትሰጩ ነው። በቃ ለዛ ነው። ጥሩ። እናንተ ጋር አይ ነው ገንዘብ አያያዝ ዜሮ ምንም አይደለም። እሺ we like to live in the moment አላለ እና ከዛ ሰዓት አርገነው አልፈን ብዙም አይቆጨንም። ግን ስቲት ስናጣ ነው የሚቆጨን። ግን በቃ አያያዝ ላይ ምንም ዜሮ ነን ሁለታችን። እግዚአብሔር ያውቃል ብለን ነው። እኔ ግን አንድ ጥያቄ አለኝ በነገራችን ላይ እዚህ እግዚአብሔር ያውቃል ብሎ ነገር አለ እንዴ? እኛ የሚፈጠር ነው ይመስል እሱ ከሰጠን እኛ አያያዝን ካላወቅ ነው ከዛ በኋላ እግዚአብሔር ያውቃል ብትል ከየት አቤት ነው የሚልሽ እሱ ራሱ አይደለ ማለት ከዚህ እየተማርን ነው እንጂ በእርግጣው እንዴት ነው በህይወት ውስጥ የራሱ የሆነ ኃላፊነቶች በመጡ ቁጥር የዛኔ ሁሉም በእድሜው እንደዚህ አይነት ነገር አሳልፏል። ስለዚህ ችግር የለውም። ቦታችን ያዙልን። ተመልካቾቻችን ከኛ ጋር ቆንጆ ቆይታን እያደረጋችሁ እንደሆነ በጣም እርግጠኞች ነን። ደስ የሚል ጊዜን እያሳለፍን ያለነው እኛ እንግዲህ የተመለከታችሁትን ይመስል ነበር የመጀመሪያው የፕሮግራማችን ክፍል። አሁን ቀጣይ ላይ ደግሞ ስክሪን ላይ በምስል ወይም ደግሞ በቃላት ጥያቄዎች ይቀርባሉ። እነዛን በምልክት የማስረዳት ውድድር ነው የሚሆነው። እያንዳንዱ ጥያቄ 1,000 ብር ያሸልማል። አደራ እንዳታባክኑት።
ለእያንዳንዱ ጥያቄ የሚሰጣችሁ 20 ሰከንድ ብቻ ነው። ስለዚህ በ20 ሰከንድ ውስጥ አስረድታችሁ ምላሻችሁን ትሰጡናላችሁ። ከዛ በመቀጠል ደግሞ አሸናፊ የሆነው ተወዳዳሪ ወደ ቀጣዩና እጅግ በጣም አጓጊ ወደ ሆነው 15,000 ብር ወደሚያሸልመው ዙር በፈቃደኝነት ማለፍ ይችላል ማለት ነው። ስለዚህ ዝግጁ ናችሁ? እንጀምር። ከዚህ ልጀምር፣ ከአንቺ ልጀምር። ምንም አይነት ድምፅ ማውጣት አይቻልም። ምንም መተንፈስ ራሱ አይፈቀድም። ታንቺ አዎ፣ በሳይለንት ነው ሁሉም ነገር የሚሆነው። ስለዚህ ታስረጅልናለሽ ስክሪን ላይ የምታየውን ነገር። እንቀጥል። ደቂቃችሁን እያሰባችሁ እየሞከራችሁ እርጉዝ ልጅ፣ ህፃን ልጅ፣ እናትና ልጅ ቅድም አውርታችሁታል። እኔ ባልና ሚስት ቅድም አውርታችሁታል። እናትና አባት ሰዓት አልቋል። መንታ I really tried my best። አንቺና ሊና ልበል በአማርኛው አውጥታ ቃሉን። ስለዚህ ወይኔ አልተመለሰም። አንቺ ጎበዝ። እሺ እንቀጥላለን። ሀያት ወደ አንቺ መጣ። እንዴ በጣም ቀላል፣ ቶሎ አስረጃ። አንቺ ምግብ ትወጃለሽ? ምን ምግብ ነው የምትወጂው? ኬክ ኬክ ኬክ። ይሄን ብትስቱት ኖሮ በቃ አይዶ ሂዱ በቃ። ኬክ ነው በትክክል ተመልሷል። ወደ እናንተ ደግሞ እመጣለሁ። እንቀጥል። ቼክ፣ ክፍያ፣ ማሸነፍ፣ ጉዞ፣ መክፈል፣ ቼክ መጻፍ፣ ሰከንዳችሁ ሊያልቅ መፈረም፣ ነው። ሊያልቅ ነው። ማሸነፍ፣ ሰርተፍኬት፣ ሰዓት አልቋል። ሎተሪ የፋኩት ሳቀችሁ። ብለሽኛል፣ ቢንጎ ብለሽኛል። ማለት ነበር የቀራት። እንግዲህ ፋኩት ፋቀችሁ እኮ ስንት እንደ መሬት እሺ፣ ባዳንች መጣ። እንቀጥል። ፀጉር፣ ሂውማን ሄር፣ ዞማ፣ ፀጉር፣ ሞክሪ። ረጅም ፀጉር ቤት ማበጠር፣ ፀጉር፣ እዛው ነሽ እኮ ግን ሞክሪ እስኪ። ብዙ ቃላት ባወጣሽ ቁጥር የማወቅ እድልሽ ሰፊ ነው። ዞማ፣ አለቀ። ጎፈሬ፣ ፀጉሯ ወርዶ ወርዶ ፀጉሯ ወርዶ ወርዶ ከአንገቷ ላይ ተንጠልጥሎ አይደለም። ፀጉሯ ወርዶ ወርዶ ነበረ፣ አልተመለሰም። ተመልካቾቻችን ውጤት ይዘን እንመለሳለን። የትም እንዳትሄዱ፣ በያላችሁበት ጠብቁን። ተመልካቾቻችን ውጤት ይዘን ተመልሰናል። እንግዲህ በደንብ ተፋልመዋል፣ የቻሉትን ያህል ሞክረዋል። ሀያትና ሶረኒ የዚህኛው ዙር አሸናፊ ሆነዋል። ሁለት ምርጫ አላችሁ፣ ሀያትና ሶረኒ። ያሸነፋችሁትን 1,000 ብር ይዛችሁ ወደ ቤታችሁ መሄድ ትፈልጋላችሁ ወይስ ደግሞ እሱን አስይዛችሁ እጅግ በጣም አጓጊ ወደ ሆነው 15,000 ብር ወደሚያሸልመው ዙር ማለፍ ትፈልጋላችሁ? ምርጫው እናንተ ነው። ታልፋላችሁ። ስለዚህ እንቀጥላለን። ተመልካቾቻችን እንግዲህ እንደምታውቁት ይሄኛው ዙር የሚሰጣችሁ 10 ሰከንድ ብቻ ነው። በ10 ሰከንድ ውስጥ 3 ጥያቄዎች ይኖራሉ። ለአንዱ ጥያቄ 10 ሰከንድ የሚሰጣችሁ። ስለዚህ በ10 ሰከንድ ውስጥ አስረድታችሁ ጥያቄያችሁን መመለስ ይኖርባችኋል። ሶስቱም ግዴታ መመለስ አለበት። ለማሸነፍ 2 እና ከዛ በላይ መመለስ አለባችሁ። ስለዚህ እንቀጥላለን። ከሀያት እንጀምር። ሀያት ጠንክሪ፣ አይዞሽ። ያው ካሸነፍሽ ግን ምን ታደርግልኛለሽ? ታባክናለሽ ነው ያለችሽ። አብረን ነው የምንበላው። ውይ እንቀለል አድርገው እስኪ። እሺ እንቀጥል። በጣም ሀያት አንቺ ፊኛ፣ እጣ፣ ጆሊ ጁስ፣ ጨው፣ ስኳር፣ ሎሚ፣ ቆይ ምንድን ነው የምትበጠብጪው? ጆሊ ጁስ ይበጠበጣል። አበበ በሶ በላ።
በሱ ከተረዳሽ ቢያንስ በሱ ብትረጃው ኖሮ አበበን እንደምንም ታመጣው ነበር። ገና በበሱ ለዛውም ለግቢ ተማሪ ነው። በሱ የለም በዚህ ዘመን የለም። በሱ የለም በዚህ ዘመን። እዚህ ነን እኛ። አልተመለሰም ጭራሽ። ኦኬ እንቀጥል። መጠጣት ትኩስ ነገር፣ ቀረፋ፣ ቅርንፉድ፣ ቀረፋ ምንድን ነው? ኮረሪማ ሰዓት አልቋ ቀረ። ምንድን ነው? አያት ኮረሪማ ሻይ ውስጥ ጉድ ፈላ። አልተመለሰም። አንድ ጥያቄ ይቀራችኋል። አያት አንቺ ታስረጅልናለሽ። እሺ እንቀጥላለን። አስረጅልን አያት። ልገምት እንዴ? ይሄንማ ካላወቅሽ ኬጂ ነው ማስገባሽ። አረብ ኬጂ። እሺ ጀምር። ዋና፣ አሳ አሳ ነባሪ። እኔ አላምንም። አይደለማ ሰዓት አልቋል ማለት ምንድን ነው? እኔ ምን አውቃለሁ? ጉሬዛ ምንድን ነው? ጉሬዛ ጉማ አይ ቲንክ አንቺ የመሰለሽ ጉማሬ ነው። ውሃ ውስጥ ነው የጠለቀው። ጉሬዛ ግን እሺ ተመልካቾቻችን የተመለከታችሁትን ይመስል ነበር። ዛሬ ጉሬዛን ጉማሬ አድርገነዋል። ያላደረግነው ነገር የለም። እንግዲህ አላሸነፋችሁም። ምን ተሰማችሁ? እንኳን ተወዳደርን አላችሁ ወይስ? አዎ ተወስፋኝ። በጣም ተወዳደሩ። ጥሩ ነው። በደንብ ፈን አድርገናል። በጣም አሪፍ። እሺ ተመልካቾቻችን የዛሬ ቆይታችን የተመለከታችሁትን ይመስል ነበረ። ሳምንት ደግሞ በሌሎች ተወዳዳሪዎች እንገናኛለን።